የምትዩ ነገር ካለ ብሩኬን እስኪ የምታወሪልኝ ነገር ካለ አሁን አንቺ እንዴት ታምኛታለሽ ብያታለሁ ባለፈው እችሞኝ ብሩክዬ አንዴ ሰላም አርጉ ተለመነኝ ብሩክ አንቺ ካለሽ አይኖርም እኔ ያልገባኝ አይኖርም ነው እኮ ታዲያ አዲሱ የተጀመረው እኔ ካለለው ስራም አይሰራም በቃ አይኖርም ነው ብሩኬ አይኖርም ስራ አይሰራም በቃ ሰውን ተስፋ አስቆርጠሽ ሰውን በቃ የራሱን መስመር እንዲዝ የምታደርጊው ራስሽ እኮ ነሽ ፍቅር በልመና የሚሆን ነገር ሰላም እንዴት ናችሁልኝ በተለያዩ ዓለም ሀገራት ላይ ያላችሁት በዩናይትድ አረብ ኤሚሬት በሳውዲ ያላችሁ ኢት ወንድሞቼ እንደምን አላችሁልኝ ሁሉ ሰላም እግዚአብሔር ይመስገን እኔ ደህና ነኝ እና ይሄን ቪዲዮ ሁላችንም ስንጀምር ላይክ ሰብስክራይብ ሼር እያደረገን እንጀምራለን ሁላችሁም ሐሳባችሁን ኮሜንት ላይ አስቀምጡ የዛሬም ደግሞ በጣም ከባድ ነው በትናንትናው ፓርት 1 የቀጠለውን ዛሬም ደግሞ ሙሽም ጭምር ለአራት ሆኖ መጥተዋል ሙሉ ቪዲዮ አንድ ላይ እናያለን አብራችሁን ቆዩ የትም እንዳትሄዱ እስከ ቪዲዮ ፍጻሜ አብራችሁን ቆዩ በላሽውትና ለዛም ነበረ በቃ ይቅርታን ተቀብያለሁ ምናም ብዬ በፊቱ እንትን ባንተም ፊት እንትን ያልኩት የነበረው ግን በቃ እኔ እንጃ ብቻ ነገሮች ሙሽም መታ ቢስተካከል ደስ ይለኛል ሙሽያ አጠገብ ነው ማውራት አለብሽ አሁን ቆየበት ይሄ እንትን በሙሽያ አጠገብ አውሪ እሺ ልደውልለት ቆየበት ነው ብቻ አላቅም አይ ትክክል እሱም እንዲሰማው ሙሽም የተቻላትን ብታደርግ ነው እሱም እንዲሰማው በቃ በግልጽነት ታውሪዋለሽ እኔ እንዳወራሽ ማለት ነው በቃ እየደወልኩለት ነው እስኪ ከባድ ነው ብቻ ነገሮች ሄሎ ቡቡ እንትን ቆየክ እኮ ደግሞ እዛ ቦታ እንዳትሄድ እሺ ምናልባት እዛ ሄደክ ከሆነ ተረፈነን ያለነው እኮ ሙሽ እየተመለሰች እየጠበቅኩ ተረፈ ጋር ነኝ ነው እንዴ ተረፈነን እሺ ቪአይፒ ላይ ነን ያለነው እሺ በቃ ቶሎ ናሽ ብቻ እስኪ እንግዲህ ሙሽም ስትመጣ እሱም ሲመጣ ምናምን በተረጋጋ መንፈስ አውርተን ነገሮች እንደሚፈቱ ተስፋ አደርጋለሁ እሷ ደግሞ ካልሆነ በቃ ሙሽ ስትመጣ እንዲ ሲሪየስ አልሆንባትም ሲሪየስ እንደዚህ አልሆን ወንዴ ነገሮችን ማገናዘብ አለብኝ እሷ ስትመጣ እንዲ ሲሪየስ ሆኜ ምናምን ልቀበላት ኧረ በፍቅር ነው እንዴ ያ በፍቅር እሺ ሰላም ነው ወይ እንዴት ነው ብዬ እሷ ደግሞ እንዳትደነጋገር መቼም ሲያወሩት አልቀረም ይሄ ነገር እሷም ሳታውቀው አይቀርም እሱማ ታውቃለች እኮ ከባለፈው በኋላ ነገሮችን እኮ አውቃለች ከዛ በፊት ነበር እንጂ እሷም በሚገባት እንዳትደነጋገር በሚገባት ነው እንጂ እኔ እንደዚህማ አይደለም እኔ ማውራት ያለብኝ እንግዲህ ፋሚሊዎቻችን ዛሬም እኮ ምን ጠብቆ ምንድነው እንድታረቁልን ነው ብሩክና እንድታረቁልን ያው ብሩክም ብለዋል በትላንትናው ቪዲዮ ያኔ ለምኜሻለሁ ባጋሽዬ ፊት ለምኜሽ ተንበርክኬሽ ስጠይቅ ይቅርታ አልቀበልም ብለሻል እኔ ሌላን ሰው ነው የሚፈልገው ብለሻል እና ለዛ ነው እኔም እምቢ ያልኩት ነው እያለ ያለው ሙሉን ደግሞ አንድ ላይ ሆነን እናያለን እስከ ቪዲዮ ፍጻሜ አብራችሁ ቆዩ ከናንተ የሚጠበቀው ሰብስክራይብ ላይክ ሼር ማድረጋችሁን ነው ሐሳባችሁን ኮሜንት ላይ አስቀምጡልኝ በቀጥታ ወደ ቪዲዮ እናልፋለን አብራችሁን ቆዩ የለብንም ብሩክ የለም አንቺ ያጠፋሽው ያለው ነገር ራስሽን አበላሽተሽዋል ነገሩ አበላሽተሽዋል አሁን ለመሰብሰብ ደግሞ አቃተኝ እኔ እንዴ ልሰብስበው ሰብስቤው ይበተንብኛል ነገሮችን ሰብስቤ ይበተንብኛል እንግዲህ ፈጣሪ ይርዳን ነገሮች እንዲስተካከሉ ሰው ምግብ ብቻ ልብስ ብቻ ነው የሚያስደስተው እስኪ ብቻ እንጠብቃለን እዚህ ጋር ጋሽዬ የሚያወሩት ነገር ሙሉ ነገር እውነታውን ነው ትክክለኛ ሃይሚ ያደረገችው ነገር ትክክል አልነበረም ያኔ ሌላ ጋይዳ አለው ሌላ መርጣለሁ አንተን አልፈልግም ማለት የትክክለኛ ውሳኔ አልነበረም እና በጣም አንድ ነገር አልፎ በኋላ ነው የሚገባን እንጂ በጊዜው ሂደት አይገባንም እናንተም ስታስቡ አንድ ነገር በጊዜው ላይመስል ይችላል ግን ያው ሁሉ አንድ ላይ ከዛ ካለፈ በኋላ ነው ምጸጽተን የሚገባን እንጂ ያኔ አይገባንም ምንም ነገር እና አሁንም ጋሽዬ ትክክለኛ ነገር ነው ያወሩ ያሉት ያይምኑ ጥፋት ያለው እዚህ ጋር እንደምናየው ማለት ትሳት በለኝ ልጄ እባክህ አትናፍቀኝ የእናት ፍቅር የተለየ ያብራክፋይ እንደምን ትዝታዬም አንተ ሆነ ሀብቴም ቅርሴም ንብረቴ እንግዲህ ጉዳዩ እንዲህ ያለ እየሄደ ነውና ብሩክም
ሙሽዬም አንድ ላይ ይመጣሉ። እነሱ ሲመጡም ደግሞ አንድ ላይ የምናይ ነው የሚሆነው። ሀሳባችሁን ኮሜንት ላይ ያስቀመጣችሁ እውነታው የዛሬው የማን ነው የምትሉትንም ሀሳባችሁን ኮሜንት ላይ ይታረቃሉ ወይስ አይታረቁም የሚሉትንም አንድ ላይ ሀሳባችሁን ኮሜንት ላይ አስቀምጡ። በቀጥታ ሙሽና ብሩክ መጥቶ በኋላም አንድ ላይ ሀሳቦችን የምንሰጥ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሰላም አለንም ሰላም። አይ ብሩኬ ልገርፍ ነው ዛሬ። አይ ዛሬ ልገርፍ በቃ ተራ ወደ አንተ ዞር ያለ እኔ ምን አጠፋ? ተራ ወደ አንተ ዞር። አንተማ ምንም አይጥፋብህ አውቄ ነው። ምንም አይጥፋብህ አንተ ምን አጥፋብህ? ምን ማለት አጥፋብህ? ደህና ነሽ? እንዴት ነሽ? ሁሉ ሰላም አለ? ጤናሽ? ፈለኩሽ። ሰላም ሰላም። ለቅሶ ቤት ነበር፣ ለዛ ነው የቆየሁት። ለቅሶ ቀብር ነበረብሽ ነው? ቆየሽ? ቀብር እዚህ ነበረ፣ ጎረቤታችን ናት ነው። ቆየሽ? ቆያችሁ? ቀብር ቆየሁ እኔ ቆየሁ ትንሽ። ቆየሁ። እንዴት ጤንነትሽ? ደህና ሰላም ነሽ? አለን እግዚአብሔር ይመስገን። እንግዲህ መቼም ሰው የሚፈልገው ማለት ነው አንድ ለሰላም ለደስታ ነው። አንድም ደግሞ የሆነ ቦታው ትንሽ አንከስ ሲልበት ሰው ያስፈልጋል። እንግዲህ አንድ ነገር እንትን ሲል ና አሸክመኝ ይባል የለ ለብቻው አሸክምም አንስቶ የሆነ ነገር ለብቻው እንዲህ አንስቶ ብድግ አድርጎ አሸክመኝ ይባላል። ነገርም እንደዚህ ከሰው ጋር ማንኛውም ነገር ከሰው ጋር እንዲህ ነው። እንዴት ነው የምንወያየው? እንዴት ነው የምንፈታው? የእነዚህ የብሩክና የሃይሚ ነገር እኔ ከብዶኛል። ሙሽዬ ማለት እንግዲህ ይቅርታ ሰላም ብለሻቸዋል? እነዚህ ቤተሰቦች ሙሽዬ ሰላም ብለሻቸው? ሰላም ደህና ናቸው? እኔ ደህና እግዚአብሔር ይመስገን ብለሻቸው? እግዚአብሔር ይመስገን። እኔ ቤተሰቦች ደግሞ ይወዱሻል። በጣም እኔም ወዳቸው ኮሜንት ሳይ ይወዱሻል። እግዚአብሔር በጣም የሚወዱሽ ብዙ አሉ። በጣም እሷ ለምን አትመጣም እንዲህ ይላሉ። በቃ ከሙሽ ጋር ለምን እኔ ማለት ሲጽፉልኝ ማለት ነው ለምንድን ነው ከሙሽ ጋር የማትገናኘው? ለምን አታወሩ? በቃ እንዲህ ደስ ይላቸው። ሰላም ስትያቸው ደስ ይላቸው። ጨዋታችን ሳንጀምር በፊት እና ሙሽዬ እንዴት መሰለሽ አሁን እነዚህ ልጆች የሆነ አንዳንድ ጫፍጫፉ ሳሰምም አይቀርም ተጆኖ አብረዋል። ዝም ብሎ ተጋጭተዋል። እኔ በቀደም ነው እሱ ያመመው ጊዜ እሷም አጣኋት መጣችም እየጠየቀ ያለው መታ ነበር አሉ። ከዛ አስጠርቻት ደግሞ ቤት መጣች። እንደዚህ እንደ ድሮ አይደለችም። ምን ያላስደሰትሽኝም አልኳት። ሃይሚ ምን እንዳለባቸው አላውቅም። እንግዲህ ፋሚሊዎቻችን የሚያወሩትን ነገር እያዳመጣችሁ ነው። እውነታው የማን ነው? ቆይ እዚህ ጋር ትክክለኛ ውሳኔው የማን ነው? ቆይ አሁን ሙሉ ነገር ጋሽዬ ያውቃሉ። የእነሱን ስለ ሃይሚ ስለ ብሩክ ግልጽ ሙሉ ነገር ዲቴል ያውቃሉ ብዬ አስባለሁ። ያው እንደሚያውቁም ነው እያወሩ ያሉት እና ውስጣቸውን ያውቃሉ እና ትክክለኛ ነገር ነው እና ይሄ ነገር እስከ የት ነው የሚሄደው? ቆይ ዛሬም ላይታረቁ ነው ወይስ እንዴት ነው ጉዳዩ? ወዴት እየሄደ ነው ያለው? በጣም ከባድ ነገር ነው። ቪዲዮ አይተን እንመለስ። የትም እንዳትወጡ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እኔ ብሩክ እየባለፈ እንደዚህ ተደራድሯታል። አንቺ ጠላትሽም አልነበረም። ተደራድሩ በእግር እስከ መውደቅ ደርሷል። ልጄ ጥፋት ሰሞኑ አላየሽውም አንቺ? ያው ብዙም እንትን አትይም እና እስከ በእግሯ እስከ መውደቅ ደርሷል። እሷ አመፀች። እኔ አልደብቅም አለ ምን ባንቺ አጠገብ ነው ፍንትው ማለት ነው። ሚስጥራችሁ ፍንትው አድርጌ ለሙሺ ነግራታለሁ ብዬ አውርቻለሁ። እኔ እግዚአብሔር እኔ እንዲህ ያለ ነገር አልፈልግም። በግልጽነት ነው እንዴ። አሁን ብሩኬ ደግሞ እችን ልጅ በዱላም ቢሆን በምንም ወደ ራሷ ተመለሰች። እሺ ወደ ራስ ሰሞኑን ማለት ነው ባለፈው ወስኪ ራሳችሁን ይውብዬ ነው ሄጄ ያለ በቃ ራሷን አየች፣ ወደ ራሷን ተመለሰች። ሙሽዬ ሰምተሽኛል? ወደ ራሷ ተመልሳለች። አሁን
እኔም ሰሞኑን ብናገራትን በዛ ዘቶባካለች። አሁን ማታ ሳያት ለካ ወደ ራሷ ተመልሳለች። አባቴ አለችኝ በቃ ብሩኬን አጥፍቼበታለሁ። እንዲሁ በቃ ቁጭ ብለን እንትን እያልን ነው ሳሎን ላይ እንትን ብሩኬን እኮ አጥፍቼበታለሁ ውስጤ ማለት ነው። እግዚአብሔር እንዴት እንደተከፈተ ጥፋትሽን አውቀሻል አልኳት። እንትን ቡና እየጠጣን ለካ ጥፋትሽን አውቀሽዋል እንዴ አልኳት። አዎ እኔ ብሩኬን እኮ አጥፍቼበታለሁ። አጥፍተሻል አይደለም? አዎ በቃ ከጥፋት እግዚአብሔር ያደርሽ። እሺ በቃ አሁን ከነገ ወዲያ ሳለው ብሩክ የማገኝበት ዘዴ ፈለግ ብሩክን አገኘሁት፣ አገናኘኋቸው። እሱ ደግሞ ውስጡ ተጎድቶበት ጋሽዬ ተጎድቻለሁ፣ ውስጤ ተጎድተዋል። ባለፈ ያየኸው እንዲሆኛል። እሱ ደግሞ እኔ ብቻ እንዴት እንደሆነ እንጂ አሁን ብሩኬ የሚለን የምትዩ ነገር ካለ ብሩኬን እስኪ የምታወሪልኝ ነገር ካለ አውሪ። እኔ እኮ ጋሽዬ በእውነት እንዲህ ስል ምናምን ሊከፋዎት ምናምን ይችላል እኮ ግን እኔ ምንም ማድረግ አልችልም። በቃ ወስኛለሁ። ምክንያቱም እኔ እንጃ ተከባብረን መኖርም አልቻልንም። እኔ እንኳን ባጠፋ አላ የሆነ ነገር ተደፋፍኑ እንኳን መኖር እንኳን አልቻልንም። ካይሚ ጋር ራሷ እንለያይ ብላ ነበረ። እኔም ፈቅጄ እንለያይ አልኳት። የዛኔ ጋሽዬ በቃ እርሾን አምጥቼ አይደል የተናገርኩት። የመጨረሻዬ ነበር፣ ወስኜ ነበር ከልቤ ማለት ነው። ቤት ድረስ መታ ነበር የተናገረችኝ የዛኔ ዛኛ ቤት። አዎ አንቺ ያልነበር ሰዓት ወይ ሙሺ እስኪ አንቺ አትደብቂ። ከዛ በፊት በእነሱ መካከል እስኪ የሰማሽው ነገር አንቺ በውስጥሽ እስኪ እንደዚህ ነገር ከሀይሚ ጋር እስኪ ምንም የሰማሁት የለም። የሆነች ልጅ አርግዛ ምናምን የሰማሁት የብሩኬ ነው። ይሄንን ነው የፈለኩት ይሄንን አለች። እና አንቺ እንዴት ታምኛታለሽ ብያታለሁ ባለፈው። እች ሞኝ ለምን ታምኛታለሽ? እና ብሩኬ ካረገም ከሆነ ምርመራ አለ አይደለም ከሆነ እንቀበላታለን፣ ካልሆነ ግን ራሷ ታፍርበታለች ብዬ መልስ ሰጥቻታለሁ። የሷ አሁን ደግሞ እሺ አሁንም ይሄስ ነገር ታይ ይሄስ ታይ ይሄ ቀላል ነገር ነው። ይሄ ቀላል ነው። ታይ እንለፈው ይሁን። እሺ ይሄ ካለፍን በኋላ ሌላ ፈተና ሊመጣ ይችላል። አሁን ሌላ ሴት አሁን ይሄ ብሩኬ ነው ብላ አርግዛ ብትመጣ አሁን ከነገ ወዳ አርግዛ ብሩኬ ነው ብላ ብትመጣ እሺ አንቺ ምንድን ነው የሚሻልሽ እያልኳት እኮ አንቺ ፎጋግረው ማናደር ነበረብሽ። እሷን መቀበል አልነበረብሽም። እሷን ወሬ ብያታለሁ። አሁን ብሩኬን ውስጡ የነካው ይሄንን ነው። እሷን ራሱ ማናደር ነበረብሽ። እንኳን እንቀበልሻለን ስትሆን ብለሽ ለምን አትቀልጅባትም አልኳት። ከዛ በቃ በዛውም አልመጣችም ወደ ቤት ማለት ከልጅቷ ተገናኘን። ያቺን ልጅቷ አገኛታለሁ። ተገናኝተን አወራን። አንቺ ልጅ አልኳት። አቤት ልንገርሽ አሁን ነገር መንስኤው መኔ ጋር እንግዲህ ፋሚሊ ያው ብሩክ አኩርፎ ነው ያለው። ያው ምንም ማድረግ አይቻልም። ያው እውነታው ግን የሱ ነው። አሁንም ደጋግሜ የሚያወራው የዛሬው ቪዲዮችን ላይ እውነታው የሱ ነው። ያኔ አይኔ እንትን ብላለች። ለዛ እውነታውን እሱ ይዞት ነው ያለው። ያው ይቅርታውን ግን መቀበል ነበረበት። ይቅርታ መቀበል ማሸነፍ አይደለም። ስለዚህ ይቅርታ መቀበል ነበረበት። ግን እሱ ያን ሊያደርግ ፈቃደኛ አልሆነም እና አሁንም እስቲ ያለውን ነገር እያየን እንሄዳለን። አብራችሁኝ አንዴ ሰላም አርጉ ተለመነን ብሩክ አንዴ እሺ በለኝ አዎ ነገሮች አይስፉ በቃ ብኬ ከዚህ በላይ ሃይሚ አንቺ በጣም ብዙ መማር ያለብሽ ነገር አለ እኮ ሊኖርብኝ ይችላል። አጥፍቻለሁ አልኩ እኮ እና ደግሞ ጥፋቴንም አምኜ ወጥቼ ጥፋትሽ እኮ ምንድነው? ጥፋት እኮ አለ ምንም አላጠፋሽ። ፍላጎትሽን እኮ ያስቀጠልሽው አይደል? አይምሮህ ላይ ሌላ ሐሳብ አለ አይደለ? ፍላጎትሽን እኮ ነው ያስቀጠልሽው አንቺ አይደል? እኮ ፍላጎቴንም ይሁንም አይሁንም እኔ ደግሞ ፍላጎትሽን ነበር ያከበርኩት።
እኔ ደግሞ እንደዚህ ደግሞ እኔ በጋሽዬም በሙሽን ፊት መቀጠል እኔ እንደዚህ አልፈልግም። አይኔ ነው ተስተናግሽ ብሩክ አሁን እኮ ነው ባስ ሌላ ነገር ውስጥ ነው የሚያስገቡን ታውቃለህ አይደል? እሱን ማን ነው እኔ እናንተ ምን አሁን እንደዚህ አውርተን ነገሮችን ማንፈታ ከሆነ ሙሽም ጋሽዬም ቁጭ ብለው እንደዚህ እያወሩን በእኛ ጉዳይ እንደዚህ እያወሩን ዛሬ ነው እንዴት አየሽ? የነሱ መልፋት ላይ እኮ በቃ አሁን ደግሞ ገባኝና ወደ አንተ ለመመለስ እየሞከርኩኝ ነው። አንተ ደግሞ አሁን እንትን እያልኩ ነው አይደል? እኮ ስሚ እኔም እቆርጣለሁ እኮ ሰው ነኝ አይደል? ቁጭ ብዬ አልጠብቅሽም አይደለ? ሌላ ህይወት ጀመርክ ወይስ ምን? ሌላ ህይወት እንዴት ነው የምጀምረው? ቁጭ ብዬ አልጠብቅሽም። የራሴን ወደ ራሴ እናታ ላይ ያለቀስኩ እንቀመጥ ነው እንዲፈልግ ከምጠላው በላይ ይሄ ሌላ ህይወት ጀመርክ የሚለው ነገር እኔ አይመቸኝም። እኔ በእውነት ነው የምለው ጀመርሽ አቁሚ። ሌላ ህይወት ጀመርክ አቁሚ ነው የምልሽ። አሁንም ሌላ ጀመረ ስራዬን አልሰራም አርፌ ጥያቄ ቁጭ ብዬ አይባልም እኮ ታዲያ እያለቀስኩ እንድጠብቅሽ ነው ጥያቄን ጠየቅኩ። ብሩኬ እኮ ሃይሚ የራሴን ህይወት እመራለሁ ማለት ምን ማለት ነው? የራሴን ህይወት ጀምራለሁ። በቃ አዲስ ህይወት ጀምራለሁ ከራሴ ጋር። ግዴታ ሴት መኖር አለበት እንዴ? ጥያቄ መጠየቅ አልችልም። ብሩኬ አንቺ ካለለሽ አይኖርም። እኔ ያልገባኝ አይኖርም ነው እኮ ታዲያ አዲስ ህይወት ጀምራለሁ። እኔ ካለለው ስራም አይሰራም። በቃ አይኖርም ነው ብሩኬ አይኖርም። ስራ አይሰራም። በቃ ሌላ ህይወት ከሌላ ህይወት ጋር ነው እንዴ የምታያይሽ? ምን አድርጊ ነው የምትሉኝ? በቃ አሁን አንቺ ዝም በቃ እኔ ከሌለው ብሩኬ አይኖርም እና አንቺ አባባልሽ ይሄን ነው። ሌላ ህይወት ጀመርክ። ምንድን ነው ሌላ ህይወት የምጀምረው? እንደዛ ከሰት ጋር ነው ማለት እኮ ነው። በቃ እኔ ያለ ነገር አልፈልግም። ጀመርክ ሌላ ህይወት የሚለው ነገር ምንድን ነው? ሌላ ህይወት ምንድን ነው? በዚህ ደግሞ እንትን ጥያቄ መጠየቅ አልችልም። የኔ ነበር የምጠይቂ እንዲህ ብለ እንዲህ ጀምሯል ይሁን ወይ ብለሽ ለኔ ነበር የምጠይቂ። ለሱ ምንም አይደለም። እናንተ እኔ ምለው ሴቶች እንዲህ ጀምረሃል ይሄ ጀምረሃል ወይ የምትሉት ነገር አቁሙ። በጥቅሉ አቁሚ። እንዴ ሌላ ህይወት ጀመርክ የሚለው ነገር እኔ አልወድም፣ አይመቸኝም። በቃ ምንድነው ሌላ ህይወት ትርፍ ህይወት ነው ሌላ ህይወት። አይ በቃ ጋሽ ሌላ ነገር ማለት ፈልጋለሁ። ብሩክዬ እኔ ምልህን ስማኝ ብሩክዬ፣ ነገር ሲበዛ ምንም እንትን የሚል ነገር የለም። እኔ ነገሩ ያንተም ጉዳት እኔ ደርሶኛል፣ አውቀዋለሁ ገብቶኛል። አሁን ተለመነ ብሩክ እና ታረጋሽ እኔ በእውነት ይከብደኛል። አይደለም እኔ ያለፍኩትን ስሜት ልጠብቅ ወይ ነገ ወይ ከነገ ወዲያ እሺ ልጠብቅሽ። በቃ እስኪ አትጫኑት። በቃ የሚፈልገውን ያድርግ። ቆይ በቃ እኔ እና እሱ የምናወራው ነገር የምትፈልገውን አድርግ። እንደዛ ነው የሚሻለው። ታይም ሰውን ተስፋ አስቆርጠሽ ሰውን በቃ የሆነ የራሱን መስመር እንዲዝ እንግዲህ ፋሚሊ ጋሽዬ ለማስታረቅ ነው እየተጉ ያሉት እየለፉ ያሉት። አሁን ብሩክም እሳቸውንም አልሰማም፣ ምንም ሊሰማም ፍቃደኛ አልሆነም እና በጣም ከባድ ነው ውሳኔው። ግን መስማት ነበረባቸው። ታላቅ ናቸው፣ በአንድ ቀንም ቢሆን ይበልጣሉ እሳቸው። ስለዚህ መስማት ነበረባቸው። ግን እሱ ያን ነገር እንትን ለማለት አልፈለገም። ምክንያቱም ያደረገችው ነገር ስላለ ያን ከውስጥ መርሳት ስላልቻለ በዛ ምክንያት እንትን ማለት አልቻለም እና በጣም ከባድ ነው። እስቲ አሁንም አይተን እንመለስ። እኔ አይደለም ብዬ 1 ሚሊዮን ጊዜ ነግሬሻለሁ። በቃ ካልሆነ እሰየው፣ በቃ በደስታ አቀበላለሁ። እኔ ካልሆነ በጣም ነው ደስ የሚለኝ እኮ። ደስ እንዳለሽ ሆነሽ ነው በደስታ አቀበላለሁ። ብሩኬ ምን ለማለት ፈልገህ ነው? አሁንም እኮ ውስጥሽ ላይ ጥርጣሬ ያለው እኮ በቃ ውስጥሽ እና ጥርጣሬ ኖሮሽ እንዴት ነው ካንቺ ጋር የምኖረው? በያለሁ ሌላ ቢመጣ እንዴት ነው ካንቺ ጋር የምቀጥለው? ይሄ ፈተና ጥርጣሬ ቢኖረኝም ይኸውልህ ልጁ ያንተ ቢሆን እንኳን ችግር የለውም እያልኩ ነው። ነገ ሊመጣ ይችላል፣ ከነገ ወዲያ ሊመጣ ይችላል። ይሄ አንድ ፈተና ነው፣ አልፈውታል። እሺ አሁን ሁለታችሁ ለአንቺም ልብሽን ነፃ አድርጊ፣ ነፃ ሁኚ። አይ እኔ በዚህ መንገድ እኔ አልቀጥልም። እኔ ይቅርብኝ። እኔ አይደለም አጋሺ እኔ ኧረ ወፍ እኔ ማይወደኝ ሰው ጋር ማያምነኝ ሰው ጋር መቀጠል ነው ያልፈልግ። ሲጀመር እኔ አዱን በቃ እኔ እንጃ ራሷ ነች እኮ አይደለ እንዴ ካልተለያየን ያለችው ያው ሁሉ ሰዓት እግሪ ስር ወድቄ እንኳን ያላነሳሽኝ ሰው እኮ ነች አንቺ። ክፉን አላወራኝ። ችግር የለውም። የመሰለህና ደስ ያለህን ነገር አውራ። ግን የምትወስናቸውን ውሳኔዎች ግን ብታስብበት
ባይነኝ እንደኔ ማለት ነው። ስላሰብኩበት እኮ ነው አይሚ ሁልጊዜ አንተ ስትመጣ እኔ ስመጣ አንተ እየገፋኝ መቀጠል የለብህም። አይደለም ሃይሚ ሳላስብበት እንዴት ነው እንደዚህ ያው በእናትና አባቶቼ ፊት ምገግም? ሳላስብበት እንዴ እንዳስብ እኮ ነው ያደረግሽኝ አይደል እንዴ? ቤቴ ድረስ መተሽ እኮ ነው አይደል ሄደሽ ንገሪልኝ ያልሽኝ? ለአባቴ ካልነገር ቤቴ ሰላም አጥቷል አይደል ያልሽኝ? በቃ እንደወሰን አደረግሽኝ፣ ወሰንኩኝ። እንዴ ተረጋግታ አስብ ማለት ስንት አመቱን ሙሉ ነው እንዴ ማስበው? እሺ ይቅርታ መጠየቅ አለብኝ ነው? ለምን እኔ እንድጠይቅኝ ምንም አልፈልግም። እኔ በቃ አሁን እኔ ሁሉንም ነገር ነፃ ወጥቻለሁ ራሴ። ልጁም የኔ ነው ከተባለ ይሁን። በዚህ ጉዳይ ካንቺ ጋር መጣላትም መጨቃጨቅም አልፈልግም። ይሁን ከፈለገ ካልፈለገም አይሁን እኔ አይመለከተኝም። በቃ እኔ አረብ በቃ ፍላጎት ይሄ ነው፣ በሰላም መኖር። አዎ በቃ ሰላሜን ነው የምፈልገው። አንቺ ካላመንሽ ምን ሆናለሁ? እሺ እንዲናድርግ ቀጠሮ አይደለም እናንተ ሂዱልን፣ በቃ ሂዱልን። ሂድ ብሩክ ተነስ። አንቺም ሂጂ ዞር በል። እኔ እና እሷ የምናወራው ነገር አለ። ሂዱ የሆነ የምናወራው ነገር አለ። እኔ እና እሷ የምናወራው ነገር አለ። ለምን ማስጨነቅ አይደለም። ብሩክ ዞር በል። በቃ ሂዱ። በቃ አንቺም ዞር በል። ሂድ ዞር በል። አንቺም ዞር በል። ሂጂ በቃ እንግዲህ ፋሚሊዎቻችን ምንድነው ልጁ የብሩክም ሆነ የሌላም ሆነ ምናምን ብሎ እያወራ ነው እና ያው ልጁ እስኪታወቅ ያው ማረጋጋት አንድ ለመቀጠል ነው። ያው ልጁ እኮ የሱም ላይሆን ይችላል፣ ግን ሊሆንም ላይሆንም ይችላል። 50% ይሆናል 50 አይሆንም ብለን ነው የምንይዘው። አሁን እርግጠኛ ማለት ማሆን አንችልም። በጣም ከባድ ነው። እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበር። አብራችሁኝ ስለሆናችሁ ከልብ አመሰግናችኋለሁ። በሚቀጥለው ቪዲዮ አገኛችኋለሁ። በያላችሁበት ሰላማችሁ ይብዛ።